Bonjour, vous allez bien? Je suis très bien. ማጊ ነኝ የፍሬንች ፎር ኢትዮጵያንስ ነው። ዛሬ ሁለት verbs እንማራለን። ከዚህ በፊት በነበሩት የverb ሌሰኖቻችን ላይ ኮሜንት አግኝቼ ነበረ more verboች እንማር የሚል በዛ መሰረት more verbs ይዘን መተናል። ተጨማሪ የምትፈልጉም ከሆነ አሁንም ፕሊዝ ንገሩኝና ብዙ verboችን እንሰራለን አብረን። ከዛ ከቢጊነር ሌቨል ደግሞ ትንሽ ከፍ ያለን ስንሄድ past tense ሲሆን future tense ሲሆን continuous ሲሆን በየቴንሶቹ ደግሞ verboቹን እናያለን ማለት ነው። for now ግን present tenseዎችን ይሆናል የምናየው ማለት ነው ለተወሰነ ጊዜ። ዛሬ ይዤላችሁ የመጣሁት verboች écrire እና lire écrire ምንድነው to write ወይንም መጻፍ። lire ደግሞ ሁለተኛው ምንድነው to read ወይንም ማንበብ። ሁለቱም regular verboች ናቸው። ስታያቸው መጨረሻ ላይ ማለቂያቸው re ናቸው። somehow conjugate ስናደርጋቸው ለእያንዳንዱ subject ተቀራራቢ የሆነ conjugate zone ይኖራቸዋል ማለት ነው። très bien። ስለዚህ ዛሬ ማንን ነው የምናየው? écrire እና lire። በጣም ጥሩ። ስለዚህ ለእያንዳንዱ ሰብጀክት እንዴት ነው ቨርቡን ኮንጁጌት የምናደርገው ሚለውን እናያለን ማለት ነው። ለምሳሌ je ለሚለው ሰብጀክት ወይም I ለሚለው ሰብጀክት ምን ይሆናል? j'écris I write j'écris የመጨረሻዋ s አትነበብ። ለtu ወይም ለዩ tu écris ስለዚህ ኮንጁጌት ዞኑን ለማስታወስ ምን ማድረግ ትችላላችሁ? ለje እና ለtu አንድ አይነት ነው ማለት ነው። j'écris tu écris ሲጻፍም ሲነበብ። très bien። ቀጣይ il ወይም elle he ወይም she ሲሆን elle écrit il écrit ወይንም ምን ማለት ነው? ቲ ትሆናለች የመጨረሻዋ ግን ሲነበብ ቲና እናነበብ አይደለ? ልክ ከላይ ኤስን እንዳላነበብ ነው። ስለዚህ ሲነበብ አንድ አይነት ይሆናል ማለት ነው። ስንናገር ወይም ስፒኪንግ ላይ j'écris tu écris il écrit elle écrit አንድ አይነት ናቸው ማለት ነው። but ስንጽፍ ግን ለje እና ለtu መጨረሻው ኤስ ይሆናል። ለኢል እና ለኤል መጨረሻው ቲ ይሆናል ማለት ነው። très bien። ቀጣይ nous we አይደለ? እኛ we write ወይም እኛ እንጽፋለን ስንል nous écrivons VONS ትሆናለች መጨረሻዋ ኮንጁጌት ሆኗ ማለት ነው። très bien። በተጨማሪ ምኑን ማስተዋል እንችላለን? ኑ ብለን አልተውነውም አይደል? ኤስን ማንበቡን ግን ምን ሆነ? ዝ ሳውንድ ከዚህ በፊት አይተናል። ኤስ የኑ ኤስ የምትነበበው ቀጣዩ ቃል voyelle ወይም vowel ሲሆን ነው ብለን ይለ። ስለዚህ nous écrivons የሆነው ለምንድነው? s አለች የኑ ከዛ የécrivons e አለች ወይም vowel የሆነች ፊደል አለች ማለት ነው። nous écrivons። ቀጣይ vous écrivez ይሄ ደግሞ you እርሶ ወይንም እናንተ አይደለ? ለሪስፔክት ወይንም ለፕሉሪየል ብለን ይለ። ስለዚህ vous écrivez you write il እና elle ደግሞ ይሄ ደግሞ እነሱ ለሴቶች እና እነሱ ለወንዶች አይደለ? ፕሉሪየል ፎርም they የሚለውን they write ማለት ብንፈልግ ምን እንላለን? ils écrivent ወይንም elles écrivent። ለሴቶች elles écrivent፣ ለወንዶች ils écrivent። très bien። አንዴ ሪቫይዝ እናርግ። j'écris tu écris il écrit elle écrit nous écrivons vous écrivez ils écrivent elles écrivent። እነዚህ ምንድናቸው? ከጎን እንዳለ I write you write he writes she writes we write you write they write አይደለ? እሱ ይጽፋል እሷ ትጽፋለች እና የመሳሰሉትን ማለት ነው። ስለዚህ በተመሳሳይ ሁኔታ አሁን ለቨርብ lire ደግሞ እንሰራለን ማለት ነው። verb lire ማለት verb to read። ስለዚህ ከላይ ለምሳሌ ለሰብጀክት je lis መጨረሻው ምንድነው? s ግን አይነበብም። ቀጣይ to ሊ ወይም you read
አሁንም ኤስ አይነበብም ልክ ቀድሞ ያየነው ላይ ኤክሪ ላይ ጄክሪ ኤስ አይነበብም ቱ ኤክሪ ኤስ አይነበብም አይደለ ስለዚህ አሁንም በተመሳሳይ ሁኔታ je lis I read tu lis you read ቀጣይ ደግሞ il lit he reads elle lit she reads አይደለ ይሄ ደግሞ il lit ሊን ስናይ መጨረሻው ቲ አይደለ ግን አትነበብም እሷ so je lis tu lis il lit elle lit ስንለው ወይም ስፒኪንግ ላይ ወይም ንባብ ላይ አይ ተመሳሳይ ነው ማለት ነው ስንጽፍ ግን ለኢል እና ለኤል በቲ ነው የምንጨርሰው ለጀ እና ለቱ በኤስ ነው የምንጨርሰው ማለት ነው très bien ቀጣይ ደግሞ ቶታሊ ዲፈረንት የሆኑት እነማን ናቸው ኑ ቡ እና ኢል ኤል አይደለ ለኑ ስንሰራ ወይም ዊ ሪድ ማለት ስንፈልግ ኑ ሊዞን très bien ቀጣይ ለvu vous lisez you read እርሶ ያነባሉ ወይም እናንተ ታነባላችሁ ስንል ማለት ነው የመጨረሻዎቹ ደግሞ il እና l ፕሉሪየል ፎርሞቹ ማለትም they ሚለውን ሰብስቲቲዩት የሚያደርግልን they read ማለት ስንፈልግ ለሴቶች ከሆነ elle lis ለወንዶች ከሆነ ደግሞ il lis እዚህም ላይ ent አይነበብም ማለት ነው ሊዝ ብቻ ነው የምንለው très bien አንዴ ሪቫይዝ እናድርግ je lis I read tu lis you read il lit he reads elle lit she reads nous lisons we read vous lisez you read ils lisent they read elles lisent they read ለሴቶች très bien so ቀጣይ ኤግዛምፕሎች በደንብ እንሰራለን I hope በደንብ ክሊር ይሆናል ከዛ d'accord so አሁን ደግሞ ምሳሌዎችን ለያንዳንዱ የመጀመሪያው verb ምን ይሆናል ምሳሌ እንሰራለት écrire to write የመጀመሪያው ምሳሌ ምንድነው j'écris mon nom I write my name ስሜን እጽፋለሁ ቀጣይ tu écris une lettre une lettre you write a letter ደብዳቤ ትጽፋለህ ወይም ትጽፊያለሽ ቀጣይ elle écrit un message she writes a message እሷ ሜሴጅ ትጽፋለች ቀጣይ il écrit en français he writes in french በፈረንሳይኛ ይጽፋል très bien አንዴ ሪቫይዝ እናድርግ j'écris mon nom I write my name tu écris une lettre you write a letter elle écrit un message she writes a message il écrit en français he writes in french አሁን ደግሞ ፕሉራል ፎርም የሆኑትን ሰብጀክቶች እናያለን ማለትም we they እንዲሁም ደግሞ you እርሶና እናንተ ማለት ስንፈልግ ፕሉራል ፎርሙን ቡን ስለምንጠቀም እነሱን እናያለን ማለት ነው ሶ የመጀመሪያው ኤግዛምፕል ምንድነው nous écrivons un email we write an email እኛ ኢሜል እንጽፋለን ስንል ማለት ነው ቀጣይ vous écrivez un mot you write a word እርሶ ቃል ይጽፋሉ ወይንም እናንተ ቃል ትጽፋላችሁ ማለት ስንፈልግ ማለት ነው ቀጣይ ils écrivent une phrase they write a sentence ወይንም እነሱ ማለትም ወንዶች ሲሆኑ እነሱ ሴንተንስ ወይንም አረፍተ ነገር ይጽፋሉ ማለት ስንፈልግ እዚህ ጋር ils የሆነው ለምንድነው il ላይ ያለችው s እና écrive ላይ ያለችው e አንድ ላይ z ሳውንድ ስለሚያመጡ ስለሚነበብ ils écrivent ይሆናል ማለት ነው très bien ቀጣይ elles écrivent dans le cahier እዚህ ጋር else የሆነው በተመሳሳይ ከላይ እንዳብራራሁላችሁ l ላይ ያለችው s እና écrive ላይ ያለችው e ቫወሏ ስለምትነበብ z ሳውንድ ታመጣለች ማለት ነው ትርጉሙ ምንድነው they write in the notebook ወይንም ኖትቡኩ ላይ ደብተሩ ላይ ይጽፋሉማ ሴቶቹ très bien አንዴ ሪቫይዝ እናድርግ nous écrivons un email we write an email vous écrivez un mot you write a word
ils écrivent une phrase. They write a sentence. Elles écrivent dans le cahier. They write in the notebook. በጣም ጥሩ። አሁን ደግሞ የምናያቸው ኤግዛምፕሎች ለሁለተኛው ቨርባችን ሊር ለቨርብ ሊር ነው ማለት ነው። ማለትም ለቨርብ to read ማንበብ። très bien። ስለዚህ ኤግዛምፕሎቹን ስናይ je lis un livre. je lis un livre ይሄ ምንድነው? I read a book እኔ መጽሐፍ አነባለሁ። ቀጣይ tu lis une phrase. tu lis une phrase. you read a sentence አንተ ወይም አንቺ አረፍተ ነገር ታነባለህ ታነቢያለሽ። ቀጣይ elle lit en français. elle lit en français. she reads in French በፈረንሳይኛ ታነባለች። ቀጣይ il lit le journal. il lit le journal. he reads the newspaper. journal ምንድነው? ጋዜጣ ማለት ነው። ስለዚህ he reads the newspaper ወይንም እሱ ጋዜጣውን ያነባል ስንል il lit le journal. አንዴ ሪቫይዝ እናድርግ። je lis un livre. I read a book. tu lis une phrase. you read a sentence. elle lit en français. she reads in French. il lit le journal. he reads the newspaper. በጣም ጥሩ። እዚህ ጋር ደግሞ ፕሉራል ፎርሞቹን እናያለን ማለት ነው። የመጀመሪያው nous lisons un texte. we read a text. ቴክስት እናነባለን። vous lisez un message. you read a message. እርስዎ ሜሴጅ ያነባሉ ወይንም እናንተ ሜሴጅ ወይም መልእክት ታነባላችሁ። ils lisent une histoire. ils lisent une histoire. they read a story. ወንዶቹ ወይም እነሱ ታሪክ ያነባሉ። እዚህ ጋር ኢልዝ ያላልነው ለምንድን ነው? የአይኤልኤስ ላይ ያለችውን ኤስ ያላነበብነው ለምንድን ነው? ቀጣዩ ሊዝ በኮንሶናንትስ በኤል ስለሚጀምር በቫወል ቢጀምር ኖሮ ቅድም እንዳየነው ዝ የሚል ሳውንድ ይሰጠን ነበር። አሁን ግን ኤስን አናነብም፣ ምክንያቱም ቀጣዩ ቃል የሚጀምረው በኮንሶናንት በኤል ስለሆነ ማለት ነው። በጣም ጥሩ። ስለዚህ የመጨረሻው ደግሞ elle lise à la maison. elle lise à la maison. they read at home ወይም at the house. ስለዚህ እነሱ ማለትም ሴቶቹ ቤት ውስጥ ያነባሉ ማለት ስንፈልግ elle lise à la maison. très bien. ሪቫይዝ እናድርግ። nous lisons un texte. we read a text. vous lisez un message. you read a message. ils lisent une histoire. they read a story. elles lisent à la maison. they read at home. በጣም አሪፍ። ስለዚህ የዛሬውን ለሰን በዚህ እናጠናቀቃለን። ሞር ቨርቦች በተቻለ አቅም ቶሎ ቶሎ እያወጣን እንቀጥላለን። መጀመሪያው ለሰን ፓርቱ ላይ እንደነገርኳችሁ ይሄን ቪዲዮ ስንጀምር ሞር ቨርቦች አትሊስት ፕሬዘንት ቴንሶቹን ቶሎ ቶሎ ጨርሰን ወደ ፓስት ወደ ፊውቸር ቴንስ ወደ ኮምፕሊኬትድ ወደ ሆኑት ለመግባት እንሞክራለን። አይ ሆፕ በደንብ ተምራችሁበታል። ኮሜንት ሴክሽኑን ላይ መጻፍ እንዳትረሱ። ሐሳብ አስተያየታችሁን የምትፈልጉትን ለሰኖች እዚህ ላይም ክሊር ያልሆነ ጥያቄ ካላችሁ ፕሊዝ ኮሜንት አድርጉልኝ፣ ጠይቁን። as much as possible ቶሎ በፍጥነት ሞር ቪዲዮዎች ለመልቀቅ እንዲሁም ደግሞ ጥያቄዎቻችሁን መልስ ለመስጠት በተቻለኝ አቅም ሞክራለሁ። አቢያንቶ መልካም ሳምንት ይሁንላችሁ። ባይ